የማንደፍሮን ቤቶች መውጫና መግቢያ ያለውን እንቅስቃሴ ስንት ጥበቆች እንዳሉ ማጥናት ይሆናል። እሺ አሁን ምን ይምጣ? ምን ትፈልጋለህ? ዱዱ ማን ነው? አሻንጉሊት ነው? ወንድሜ ነው። ዱዱ ይመጣላ? ዱዱ ይመጣል? እንዲ ፈገግታ እንዲ ደስታ እንደዚህ አንተን ደስ ካለማ ዱዱ ይመጣል። ሄሎ ቦስዬ፣ ዱዱ ማን ነው? ወንድሙ? እሺ ቦስዬ አመጣዋል። እሺ ቦስዬ፣ አንተ ካልከኝ እናቱንም አባቱንም አክስቱንም አጎቱንም በህይወት የሉም እንጂ አያቱንም እንዳለ ዘር ማንዘሩ ነው ማመጣቸው። አንተ ሳሚና ስዩም አይደለ? ስዩም ወንድምህ ነው። ስዩምን የገደልከው ደግሞ አንተ ነህ። ለዚህ ሁሉ ተጠያቂ ደግሞ አባትህ ነው። አባትህ በሰው ደም የተጨማለቀ አውሬ ነው። እርግጠኛ ነኝ ሁሉንም ነገር እንድትረሳ አስደርጎሃል ወይ አድርጎሃል። አንተ ሳሚን የኔ ባል የልጅ አባት ምስኪን ለሰዎች የምታዝን። መልካም ልደት። አመሰግናለሁ። ተዋወቁት፣ ሳሚ ይባላል። ጥሩ ጓደኛዬ ነው። መውደዴ ነግሬ ዛሬ ይውጣልኝ ምን አለ እንደ ሰው ተዛግቶልኝ ልቤ ሰላም በዋለ። ስለመጣህ አመሰግናለሁ። እኔም ስለጋበዝሽኝ ደስ ብሎኛል። ከሆነ ሚስጥሩ አይሻለኝም ወይ ግልጹን መናገሩ? ፍቅሬ ታውቆ በአደባባይ አያንቀን አይደስታንሳ ህሊና ሳሚን አንበረከከችው። ወይኔ ይመቻት የምር። በቃ ህሊና አሁን ከተያዘች ጥሩ አይሆንም፣ ድራማው ያስጠላል እያልን ባለንበት ታይም ህሊና ግን አንበረከከችው። እኔ በጣም ደስ ብሎኛል በሱ ነገር። በጣም የሚያሳዝነው ነገር ደግሞ የቴዲ መወጋት ፈተና በዛዛ ቤት እውነት ለመናገር። ለማንኛውም እንዴት ናችሁ ውድ የህሊና ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ህሊናን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ህሊና ትላንት በነበረው ክፍል በጣም አስደንጋጭ የሆነ ነገሮች ተፈጥረዋል። አስደንጋጭ ስላችሁ በጣም አሳዛኝም አስደንጋጭም አይደለም፣ ሁለቱንም ፊል አድርገናል። የሚያስደነግጥ ነገርም ነበረ፣ የሚያሳዝንም ነበረ። ብቻ በጣም ያሳሰበን ጉዳይ የህሊና ጉዳይ ነበረ። ህሊናና ሳሚ ያው ተገናኝተው ነበረ። በተገናኙበት ጊዜ ያው መድኃኒት እንዳደረገላት አይተናል። ነገር ግን መድኃኒቱን በምን መልኩ ተቀይረዋለች፣ ይህን መድኃኒት ወስዳ ትያዛለች ወይ የሚለው ሐሳብ ሁላችንም ላይ ጫና ፈጥሮብን ነበር። ነገር ግን ህሊና ይህንን ነገር አሳልፈዋለች። ስለ ሰዎቹ በደንብ ታውቃለች፣ ምን እንደሚሰሩ በደንብ ታውቃለች፣ እያንዳንዱ እርምጃቸውን ታውቃለች። ምክንያቱም እነሱ ውስጥ ነው ያለችው። በተለይ ደግሞ ከሷ ጋር የሚሰሩ ሴቶች እዛው እነሱ ውስጥ ናቸው። ከነማን ደፍሮ ጋር የሚሰሩ ሰዎች ናቸው። የሚሰሩ ስላችሁ በጉልበታቸው የሚያሰሯቸው ሴቶች ናቸውና ሁሉን ነገር ስለምታውቅ በቀላሉ ሳሚን በራሷ ቁጥጥር ስር ማስገባት ትችላለች። በቀጣይ ክፍል ሳሚ ምን ሊሰማው ይችላል ብላችሁ ታስባላችሁ? ምክንያቱም መያዟ ብቻ ሳይሆን ሁሉን እውነት የነበረውን እውነት ስትነግረው ነበረ እና አይምሮ ላይ ምን አይነት ነገር ሊፈጠር ይችላል? ሳሚ እውነት ያቂ ይሆን? ይህንን ነገር
ይጠራጠር ይሆን? ህሊናን ያምናት ይሆን? አምኗትስ ከማንደፍሮ ተደብቆ ወደ ሆስፒታል ሄዶ ራሱን ቼክ ያደርግ ይሆን? ወይስ ደግሞ በገገማው ሄዶ ማንደፍሮን ይጠይቅ ይሆን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ህሊና እንደምንም ብላ ሳሚን ወደ ራሳቸው ማምጣት ከቻለች ሳሚ በዚህ አቋሙ አሁን ባለበት ማንነቱ በጣም ይጠቅማቸዋል። ምክንያቱም አንደኛ አይፈራም፣ ሁሉን ነገር ማድረግ ይችላል። ስለዚህ በዚህ አቋሙ በጣም ይጠቅማቸዋል ብዬ ነው ማስበው። እንግዲህ እስኪ በቀጣይ ክፍል የምናየው ይሆናል ማለት ነው። ከዛ ውጪ በጣም አሳዛኝ የነበረው ነገር የቴዲ ጉዳይ ነው። የቴዲ ሁለተኛ ልጅም ሊወሰድ ነው። ያው እንግዲህ ቴዲም ተወክቶ ነው ድራማው የተቋረጠው። ቴዲ ይሞታል ብላችሁ እንዳታስቡ። ቴዲ መቼም አይሞትም። ቴዲ ከሞተ ድራማው በጣም አሰልቺና ቅጥ ያጣ ነው የሚሆነው። እውነት ለመናገር እኔ አሸከከኝ ገና ካሁኑ። አይሞትም። ሁለቱ ልጆች አንድ ላይ መሆናቸው ለልጆቹ ጥሩ ነው። ምክንያቱም ብቻቸው እንዳይሰማቸው፣ ብቸኝነት እንዳይሰማቸው ያደርጋቸዋል። ማንደፍሮ ልጆቹ ላይ ምንም የሚያደርገው ነገር አይኖርም። አንዱ ልጅ የሱ ልጅ ነው ማለት የሳሚ ነው። አንደኛው ልጅ ደግሞ የቴዲ ነው። የሳሚ ልጅ ምንም ላያደርገው ይችላል። የቴዲን ልጅ ግን ምናልባት ሊጎዳ ይችላል ስላችሁ በምን አይነት መንገድ ነው? እሱ የሚወርቅ ከሆነ ክስ ከተመሰረተበት ልጆቹን እገላለሁ ብሎ ሊያስፈራራቸው ይችላል ነው እያልኳቸው ያለሁት። ክስ መመስረት እንደሚችሉ ተናግረዋል። እሱ ክስ ቢመሰረትበት እኔ በጣም ደስ ይለኛል። ነገር ግን ይህንን ነገር እንዳይዘጋው ነው ማለት እጁ ረጅም ነው ሰውየው እንዳለ ከባለስልጣኖች ጋር ነው። ሴቶቹም ለባለስልጣኖቹ ናቸው እና ትንሽ ነገሩ ከበድ ይላል። ወደ ታች እንዳይመለሱ ብዬ ፈራሁኝ። ማለት ማንደፍሮ ሁሉን ነገር ሸፋፍኖ እንዳይጨርሰው ውስጥ ለውስጥ ብዬ በጣም ሰግቻለሁኝ። እስኪ እንግዲህ ያለውን ነገር በቀጣይ ክፍሎች አብረን የምናይ ይሆናል። እናንተ የትላንትናውን ክፍል እንዴት አገኛችሁት? በትላንትናው ክፍል ምን ተሰማችሁ? ህሊናና ሳሚ ሲገናኙስ ምን አይነት ስሜትን አስተናገዳችሁ? በእናንተ ዘንድ በራሳችሁ ማለት ነው። ምክንያቱም ከምዕራፍ 1 ክፍል 1 ጀምራችሁ ያያችሁ ሰዎች ህሊናና ሳሚ ምን ያህል ቅርበት እንዳላቸው ከዛም አልፎ ደግሞ ልጅ በመካከላቸው ሁላ እስከመፈጠር የደረሱ ሁለት ልጆች ናቸው። በጣም የሚዋደዱ ሰዎች ናቸው እና በመገናኘታቸው ምን አይነት ስሜት ተሰምቷቸዋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በመጨረሻ ላይም ይሄ ሄኒ የሚባለው ልጅ እንዴት እንዳስጠላኝ ማለት ነው። ምዕራፍ 1 ክፍል 1 ላይ እኮ ሄኒ በጣም ጥሩ ልጅ ነበር የነበረው አይደል ጋይስ? እኔ የማውቀው እንደዛ ነው። በቃ በጣም የዋህ ትሁት፣ ቴዲን የሚያግዘው ከቴዲ ጋር አብሮ የሚሰራ ተጫዋች አይነት ሰው ነበር የነበረው። ምንም አይነት ክፍተት፣ መጥፎ ፊት፣ መጥፎ ልብ፣ መጥፎ አይምሮ፣ መጥፎ አስተሳሰብ አልነበረበትም ጭራሽ ማለት ነው። ግን እንደዛ ሆኖ ከማንደፍሮ ጋር እንደሚሰራ ምዕራፍ 2 ላይ ስናቅ እኔ ከወነ ያልኩት። እኔ እንደውም አላመንኩም። ሰው አተው ነው እንደ ይሄ በቃ አያስታውሱትም ብለው ምዕራፍ 2 ላይ ይሄንን ያመጡልን ብዬ በቃ ግራ ተጋባውላ ማለት ነው። የምሬን ነው። ምዕራፍ 1 ላይ ምንም እኮ የሚያስታውቅ ነገር የለውም። አጠራጣሪ የነበረው ምዕራፍ 1 ላይ አንድ ጊዜ የርቃን ፎቶ ሲያነሳ ነበር የሆነች ልጅ። እሱ ጋር ብቻ ነበር አጠራጣሪ የነበረው እንጂ ከዛ ውጭ ምንም አጠራጣሪ አይነት ነገር አልነበረም። በወቅቱም ፎቶዋን የተነሳችው ልጅቷ ፈልጋ ነው። ትዝ ይላችሁ እንደሆነ አባቷ መጥቶ ምናምን እዛ በጠመንጃ ያስፈራራቸው፣ በሽጉጥ ያስፈራራቸው ጊዜ ማለት ነው። እሱ ብቻ ነው በቃ እንድትጠራጠሩ የሚያደርጋችሁ እንጂ ከማንደፍሮ ጋር ጭራሽ ይገናኛሉ ይተዋወቃሉ የሚል ነገር የለም። ወፍ ማለት ነው። እና በቃ በጣም አስጠልቶኛል። በጣም ነው ደግሞ የሚያሽቃብጠው። አንተ ብቻ ዘዘኝ። ኧረ በስመ አብ! የጓደኛውን ልጅ እንደዚህ ማድረግ ብቻ ከባድ ነው። የመጨረሻ ማነሳላችሁ ሊሊት ጋር ነው። ሊሊት እንግዲህ ያው አሽቃብጣ ከሰፈር ሰዎች ልጆቻችሁን ላሳለፈላችሁ ብላ ገና ምንም የማያውቁ ልጆችን ይዛ መታ እንግዲህ ያው ጠፈራቸውን ምናቸውን ፋርጉልኝ ብላለች። እንግዲህ ሁለት ልጆች ምንም በማያውቁ እንለወጣለን ብሎ ባሰቡበት መንገድ ህይወታቸው ሊበላሽ ነው። እንግዲህ እስኪ የሚሆነውን ነገር እናያለን። እሷ ራሷ እንዴት እንደምታስጠላ ወይኔ እኔ እውነት ህሊና ተከታታይ ድራማ ላይ በቃ የሚያስጠሉ ሰዎች ብቻ ነው የበዙብኝ። ክፍል 1 ላይ እኮ ብዙ መልካም ነገር አይተናል፣ ብዙ ደስ የሚሉ ነገሮች አይተናል። ክፍል 2 ላይ ግን ጫን ያለው መጣ። ጫን ያለው ወይኔ በላቸው ማለት አሁን ነው። የምሬን እኮ ነው። ለማንኛውም ለዛሬ የነበረን ቆይታ ይሄንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደውን ዛልፏችሁ፣ ይሳካላችሁ፣ ይመረባችሁ፣ ቀናችሁ ብሩ ለይታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። ህሊና ተከታታይ ድራማ ምዕራፍ 2 ክፍል 6 ሐሙስ ወይም ደግሞ እሁድ የምንለቅላችሁ ይሆናል። እንዲሁም ደግሞ ህሊና ተከታታይ ድራማ ምዕራፍ 2 ክፍል 7 ማስታወቂያ ሰኞ እና እሁድ በኔ ዩቲዩብ ቻናል ጠብቁ። መልካም ጊዜ። ፒስ
ሳሚ ህሊናን ያስታውሳታል በቀጣይ ክፍል ወይስ አያስታውሳትም? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን አንድ ነገር ልነግራችሁ እችላለሁ። ሳሚ ሙሉ ለሙሉ አይምሮ ተቀይሯል። ስለዚህ ሊያስታውሳት አይችልም። ምናልባት አይምሮ ላይ የሆነ እንደሚያቃት ነገር ግን የት እንደሚያቃት እንደጠፋባት እንደዛ አይነት ስሜት ሊሰማው ይችላል እንጂ መቼም አያስታውሳት። ለማንኛውም እንዴት ናችሁ ውድ የህሊና ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ህሊናን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ህሊና በባለፈው ክፍል በጣም አሳዛኝ የሆነ ነገር ነበር ያየነው። ቴዲና ህሊና በመጣላታቸው በጣም ቅር ብሎኛል። ቴዲ ደግሞ ልክ ነው፣ ምክንያቱም ይሰማዋል፣ ሰው አይደለ። ይሄ ሁሉ ነገር የተፈጠረም ደግሞ በእሷ ምክንያት ነው፣ በህሊና ምክንያት ነው እና በሁለቱ መጣላት በጣም አዝነን ነበረ። እንደገና ደግሞ ቴዲ ስለ ፍቅር እያሰበ በነበረበት ታይም በጣም ያሳዝን ነበረ። ነገር ግን እዚህ ድራማ ላይ ቴዲ መገኘቱ ድራማው ሌላ ሌቭል ውስጥ የከተተው ታውቃላችሁ ይህንን አይደለ? ምክንያቱም ባክግራውንድ ሙዚቃ በቃ ቴዲ ነው ያለበት እና እያንዳንዱ ነገሮች ማጀቢያዎቹ ምናምን በጣም ያምራሉ። ድራማውን በቃ ሌላ ከፍ አድርገውታል። ምናልባት ቴዲ እዚህ ድራማ ላይ ባይኖር ድራማው ምን ያህል ክፍተት እንደሚኖረው ማሰብ እንግዲህ ለእናንተ ለተወላችሁ። ለማንኛውም ግን በትላንትናው ክፍል እንዴት ነበረ? እናንተ እንዴት አያችሁት? የትላንትናውን ክፍል አሪፍ አገኛችሁት? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዛ በዘለለ ወደ ማንደፍሮ ልምጣና ይሄ ማንደፍሮ የሚባለው ሰውዬ እንዴት እንዳስጠላኝ። የዝንጀሮ ፀጉር አድርጎ በቃ ተጫወተብን እኮ፣ በነፍሳችን ተጫወተ። አስጨነቀን እኮ ጋይስ፣ አስጨነቀን። ክፍል 1 ላይ አስጨንቆን ክፍል 2 ላይ ይሄ ሰውዬ እያስጨነቀን ይቀጥላል። ኧረ መላ በሉት የሆነ ሰዎች፣ ኧረ መላ በሉ፣ ኧረ ተውን እንዴ ፍቱና። አሁን ያለበት ሌቭል ጭራሽ የሚደረስበት አይነት ሌቭል አይደለም። ክፍል 1 ላይ ይሻላል። አሁን ክፍል 2 ላይ ሌላ ሌቭል ነው ያለው። ጋርዶቹ ብትሉ የሚሰሩት ሰዎች ብትሉ ሌላ ሌቭል ማለት ነው። ሌላ ታሪክ፣ ሌላ ጉዳይ ላይ ነው ያለነው። እነሱን አልፎ እሱ ጋር መድረስ ማለት እንግዲህ እኔ እንጃ። ሳስበው ህንድ ፊልምም እየመሰለኝ ነው። የምሬን ነው። የህንድ ፊልም ጠላቶች ናቸው እንደዚህ ዋናው ጠላት ጋር ለመድረስ የማይቻል አይነት ነገር ነው እያየን ያለነው። ብቻ ድራማው ሌቭሉ ማለት ከፍ ብሎ መታየቱ እንደዚህ በደንብ እንትን ማለቱ በጣም ደስ ብሎኛል። ግን ያው ከኛ አገር ጋር ስታነጻጽሩት አለ ወይ ለማለት እኔ ትንሽ ይከብደኛል። ምክንያቱም ያው እንደዚህ አይነት ነገር ስለማላቅ በሌላ ድራማም ቢሆን አይቼ ስለማላቅ ሊሆን ይችላል፣ እንግዲህ ሊኖርም ይችላል፣ አላቅም። ወደ ህሊናና ወደ ሳሚ ወይም ደግሞ ወደ አዲሱ ስዩም እንመለስ። ህሊናና ሳሚ እንግዲህ ፊት ለፊት ተገናኝተዋል። ቅድም ጠይቄያቸዋለሁ፣ ያስታውሳሉ ወይ አያስታውስም የሚል ጥያቄ ጠይቄያቸዋለሁኝ። ምላሹንም ያው መግቢያ ላይ ሰጥቻቸዋለሁ። አያስታውሳትም ነው ያልኳችሁ። በፍጹም ያስታውሳታል ብዬ አላስብም። ምንም ያህል ጥሩ ጊዜ ቢኖራቸው፣ ጥሩ የፍቅር ጊዜ ቢኖራቸው ሁለቱ ያስታውሳል የሚል ሐሳብ የለኝም ሳሚ። ምክንያቱም ሙሉ ለሙሉ ነው አይምሮን የቀየሩት። ነገር ግን ቅድም እንዳልኳችሁ እንደ ህልም ወይም ደግሞ ህልም አይታችሁ አንዳንዴ ይህን ነገር የት ነበር ያየሁት የምትሉት ነገር የለም? ወይም ደግሞ የሆነ ሰው አይታችሁ ለምሳሌ ድራማ ላይ ሊሆን ይችላል፣ የሆነ ቦታ አይታችሁ በአካል ስታዩት ይሄን ሰው የት ነበር ያየሁት አውቀዋለሁ ግን የማውቅበት ጠፋኝ የምትሉት አይነት ሐሳብ ገጥሟችሁ አያውቅም? ሳታስታውሱት በቃ ትቀራላችሁ በዛው ማለት ነው። ግን ልጁን ታውቁታላችሁ፣ የምታውቁበት ቦታ ጠፍቷችኋል። እንደዛ አይነት ሐሳብ ሊሆንበት ይችላል፣ ወይም ደግሞ እንደዛ አይነት አስተሳሰብ ውስጥ ሊገባ ይችላል ሳሚ ምናልባት። እሱንም ያልኳችሁ ያው ካላቸው ቅርበት የተነሳ በመሃላቸውም ካላቸው ፍቅር የተነሳ። ምክንያቱም ሳሚ በጣም ይወዳት ስለነበረ ክፍል 1 ላይ ህሊናን በጣም ያፈቅራት ስለነበረ፣ እንዲሁም ደግሞ እኔን ተይኝና ሂጂ ብሎ እሷን የሚያዳናት እሱ ስለሆነ ሙሉ ለሙሉ ድፍና አድርጎ ይረሳታል ማለት አልችልም። ይህንን ነገር ነው ማስበው። እናንተ በምን ታስቡታላችሁ? ማለት ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ማንደፍሮ ህሊናን እንዲያመጣለት በህይወት እንዲያመጣለት ነው የፈለገው። ነገር ግን ህሊናን በዛ ሁኔታ ውስጥ ይዟት ይሄዳል ማለት ትንሽ ከበድ ይላል። ምክንያቱም እንዳያችሁት ሳሚ ራሱ ለምንድን ነው የምትከታተሉ ይላል። ስለዚህ ነገሩን እንዳያውቁት ወይም ደግሞ ሌላ ጊዜ እሷን ለመያዝ ወይም እሷን ለመውሰድ እንዲሆን ነገሩን እያሸጋገረ ስለሆነ በቀጣይ ክፍል ህሊናን ይወስዳታል የሚል ሐሳብ የለኝም። ህሊናን አይወስዳትም አይዛትም ማለት ነው ባጭሩ። ምክንያቱም አንደኛ አደባባይ ላይ ነው ያለው፣ ሁለተኛ ልጅቷ አብራታለች። ስለዚህ አደባባይ ላይ በቀን በምን አይነት መንገድ ሊወስዳት ይችላል? ስለዚህ ስለማይቻል ነው
ሐሳብ የቀየሩት ራሳቸው እየተከታተሉ ለምን ተከታተልሽኝ ብለው ያሉትም ለዛ ነው ማለት ሳሚ እንደዛ ያለው ለዛ ነው እና በቀጣይ ክፍል አትያዝም እናም ደግሞ የነሱ ሰው መሆኗን ሙሉ ለሙሉ ህሊና ካወቀች ትጠነቀቃለች ብዬ ነው ማስበው ቀጣይ ላይም እሷን ለመውሰድ እንደሆነ ይገባቸዋል ብዬ ነው ማስበው ማለት ነው እናንተ እስኪ በምን መልኩ ተረዳችሁት ሐሳባችሁን አስቀምጡልኝ በመጨረሻ ላይ ማነሳላችሁ ቴዲ ነው ቴዲ ቅድም እንዳልኳችሁ በጣም አሳዘነኝ መጨረሻ ማለት ነው ልጁን ፍለጋ የሚሄድበት መንገድ ምናምን ብቻ በጣም አሳዘኝ ነበር ነገር ግን የማይቻል አይነት አካሄድ ነው ሄደው እኔ እንደኔ ከዚህ በፊትም ሪከመንድ አድርጌያቸዋለሁ ተናግሬያለሁኝ ቴዲም ከነህሊና ጋር ሰልጥኖ ከነህሊና ጋር ተቀላቅሎ ከነህሊና ጋራ ነው እሱም ይሄንን ነገር መቀላቀል ያለበት በየ ነግራቸዋለሁኝ ልጁን እንደምንም ብለው ከማንዳፍሮ እጅ አውጥተው ሁለቱ ልጆች ሰው ማያገኛቸው ማንንም ማያገኛቸው ቦታ ወስዶ አስቀምጠው ቴዲም ከነሱ ጋር ተቀላቅሎ ይሄንን ሚሽን መስራት አለበት ብዬ ነው ማስበው ልጁን ብቻ አምጥተው ለቴዲ ሰጥተው አሁንም ይሄ ነገር የማይከይድበት ወይም ደግሞ ልጁን ለመውሰድ ሌላ ነገር የማያደርጉበት ምንም ምክንያት የለውም ይሄንን ነገር ነው ማስበው ቴዲም ይሄንን ትግል ይቀላቀላል የሚል ሐሳብ ነው ያለኝ ማለት ነው በአጭሩ ከዛ በዘለለ በሞተው ሰው ፈንታ ያቺ ላሊት ነው ሉሊት ነው የምትባለው አረ የምን ሉሊት ነች ለሊት ነች ሊሊት ነች አረ ሉላ ነች አረ ምን ስሟ ራሱ አይያዝልኝም እኔ ማንደፍሮ ነው የሚያቀበት ስሟን እኔ አልያዝ ብሎኛል አማርኛ ነው ግን ስሟ በአማርኛ ስፔሊንግ አለው ይጻፋል ስሟ ጋይስ ብቻ እሷ ሴትዮ እንዴት እንዳስጠላች ወይኔ ኬት እንዳመጧት አላውቅም ክፍል 1 ላይ ያለችም አላየናትም ክፍል 1 ላይ ክፍል 2 ላይ መጡ ሰዎች በቃ ሁሉም ጨካኝ ደግሞ አይምሯቸውን ደፍና አድርገው ነው ጭክን የሚሉት ማለት ትንሽ ሊና የሚባል ነገር የለም በቅራሽ የለም አልፈጠረባቸው ድፍን ያለ ጨካኝ በቃ ድፍን ያለ ማለት እዛ ጋር ሄዳ ትመረቃለች ጋይስ እንደዚህ መመረቅ ይቻላል እንዴ ክፉ ስራ እየሰሩ አረበስማ ምርቃቱ ራሱ እርግማን ነው የሚሆንባት አሁን እነዛን የሚያካክሉ ልጆች ወስደው በቃ ሊጫወቱባቸው አንዳንዴ ግን ከባድ ነው እውነት ዝም ብላችሁ እስኪ እንደ ሰውኛ አስቡት ድራማ ነው አይኖ ይገባኛል ግን ዝም ብላችሁ አስቡት አይጠፋም እኮ እንደዚህ የሚያደርግ ሰው እኮ አይጠፋም ጋይስ አይጠፋም ስለዚህ አስቡት ልጆቼ ጥሩ ቦታ ይደርሱልኛል ብሎ ቤተሰብ ይመርቃቸዋል እነሱ እርግማን ነው እየወሰዱ ያሉት ወይኔ መጨረሻችሁ ምን አይነት ሞት እንደሚሆን ወይ ለማንኛውም በዚህ አይነት መንገድ ውስጥ ያላችሁና ያያችሁኝ ያላችሁ ካላችሁ በጊዜ ተመለሱ መጨረሻችሁ አያምርም ለማንኛውም ለዛሬ የነበረን ቆይታ ይሄንን ይመስላል እስካሁን ውድ ጊዜያችሁን ሰውታችሁ ከኔ ጋር ስለነበራችሁ እጅግ በጣም አመሰግናለሁ ክፉ አይንካችሁ ክፉ እንደሆነ አልፏችሁ ይሳካላችሁ ይመርባችሁ ቀናችሁ ብሩ ለሊታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ወሰናበታችኋለሁ ነገር ግን ቀጣይ ክፍል ወይም ደግሞ ህሊና ተከታታይ ድራማ ምዕራፍ 2 ክፍል 5 ሐሙስ 12 ሰዓት ላይ ፖስት እናደርግላችኋለን እንዲሁም ደግሞ ህሊና ተከታታይ ድራማ ምዕራፍ 2 ክፍል 6 ፕሮሞ ወይም ደግሞ ማስታወቂያ ሰኞ በኔ ዩቲዩብ ቻናል ላይ ታገኛላችሁ በጣም ወዳችኋለሁ መልካም ጊዜ ፒስ